ሰላም ሰላም የቻናሌ ቤተሰቦች ሁላችሁም እንኳን በሰላም መጣችሁ። ሰላም ብያለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና እንዲሁም ቤተሰብ መሆናችሁን አትርሱ። ቤተሰቦች የሆናችሁት ደግሞ እጅግ አድርጌ አመሰግናለሁ። ዛሬም እንግዲህ የኢቢኤስ ድራማ እዤላችሁ መጥቻለሁ። የኢቢኤስ ድራማ እንግዲህ በጣም የሚያስተምርና ድንቅ የሆነ ድራማ ነው። ማንም ሰው እዚህ ውስጥ እንግዲህ ራሱን ማየት የሚችል ነው። እንግዲህ ድራማ ማለት በህይወታችን የሚከሰተውን ነገር የሚያስተምረን ነው። ስለዚህ ያለፈውን ክፍል ላስታውሳችሁና ወደሚቀጥለው ክፍላችን እናልፋለን። ባለፈው እንግዲህ አርግዣለሁ ብላ ለአምላክ እንግዲህ ስትነግረው ነበረ። ድራማው እየተጠናቀቀ እንግዲህ እንዴት ብሎ ምን ማለት ነው አልገባኝም እያለ ሁለቱ ተፋጦ ነበረ ድራማው እየተጠናቀቀ። እንግዲህ እሷም ደግሞ አዎ ከአንተ ነው ያረገዝኩት ትለዋለች። ከዛንን እንዴት ሊላታል በአምላክ። እሷም ደግሞ እኔም አልገባኝም እኔም ተጨንቄያለሁ ትለዋለች። ከዛንን እንግዲህ በአምላክ ደግሞ ምንድነው የምትፈልጊው ይላታል። ከዛንን እንግዲህ እንደ አባት እንግዲህ ተቀብለ ልጃችን እናሳድጋለን ያንተ ልጅ ማለት የኔም ልጅ ነው ትለዋለች። ከዛንን እንግዲህ ይሄንን የማትቀበል ከሆነ ለቤተሰቦች ነው የምነግረው። እንግዲህ ለቤተሰቦች ሲነግረው ደግሞ የሚጀምረው ከኢቢኤስ ነው ትለዋለች። ከዛንን እሱ ደግሞ ደንግጦ አንቺ ምን አልሽ ይላታል። ከዛን ስለ ኢቢኤስ ሲወራ እንግዲህ ሁሉም ነገር ነው አይደለም ትዝ የሚልሽ ይላታል። ከዛ እንደዛ ስላት አይ እንደዛ ብቻም አይደለም እንግዲህ ሁሉም ነገር ነው የምነጋጋው ስለ ኢቢኤስ ሁሉም ነገር እንግዲህ እነግራታለሁ ያለውን ነገር ሳልነግራት ዝም አልልም ይላታል። ከዛ እንግዲህ እንደዛ ስላት በጣም ይደነግጣል። አልገባኝም ምን ለማድረግ እየሞከርሽ ነው ብሎ ይላታል። አይ ምንም ለማድረግ እየሞከርኩ አይደለም ነገር ግን ያለውን ነገር ነው ይላታል። ከዛን እሺ ይሁንልሽ ነገር ግን እስቲ ምን እንደሚሆን እናያለን እንግዲህ አብረን እሱን የሚታይ ይሆናል ብላ እንግዲህ ጥላት ሄዳለች። ወይኔ አምራም እንግዲህ ብሎ እሱ ደግሞ በጣም ያዝናል። ታፋስ እንግዲህ ወደ ክፍሏ ትገባለች አንኳኩታ። ከዛንን ኢቢኤስ ትላታለች ወዬ ትላታለች። ከዛ ታፋስ ቆይ እንዴት በክፍሌ ልመጪ ቻልሽ ትላታለች። ቆይ መምጣት አልነበረብኝም እንዴ ትላታለች። አይ እንደዛ ማለት ሳይሆን ኢቢኤስ ብለሽ ስለጠራሽኝ ነው ብላ ትላታለች። ቆይ ታዲያ ምንድን ነው የገረመሽ? እንደዚህ ደግሞ ምን ሆነሽ ነው? አይንሽ እኮ እምባ ቀሯል ትላታለች ኢቢኤስ። ከዛን አይ ምንም አልሆንኩም ትላታለች። ከዛ ኢቢኤስ ትላታለች አቤት ትላታለች ኢቢኤስ። ከዛ ነን ቆይ ጓደኛ አለሽ እንዴ ትላታለች። ከዛን እንዴ ማለት አልገባኝም ስትላት አይ ማለት የከፈር ወዳጅ ማለትሽ ነው ትላታለች። አይ እንደዛ ሳይሆን የሴት ጓደኛ ትላታለች። ከዛን ኢቢኤስ ደግሞ እንግዲህ ታፋስ ደግሞ ምን ታረጋለች ደግሞ የሴት ጓደኛ ለምን ነው ትላታለች። እና ታዲያ እና የወንድ ቢሆን ነው እንጂ አንጀት የሚያርሰው ትላታለች። ከዛ እንደዛ ስትላት ጊዜ የወንድ ቢሆን እንግዲህ የደረቱ ላይ ተለጥፈት እዛችሁ ላይ ፍስ ፍስ ብለሽ ከዛ ወዲህ የሚያስፈልገው ነገር ምንድነው ትላታለች። ከዛ እኔን ጊዜ ኤቢስትዬ ደግሞ እየሳቀች ነበረ። ቆይ ምንድነው የሚያስቅሽ ትላታለች። አይ ዝም ብዬ ነው እኔ እኮ ሴት ያለሽ መስሎኝ ነው ትላታለች። ሴት ደግሞ ምን ታደርጋለች እቺ ድፍስፍስ ትላታለች። ከዛ እንግዲህ ሄርሜላ እንግዲህ በንዱ ጋር ትሄድና ቆይ ለምንድን ነው ቤት እፈልግሻለሁ ብለኸኝ የጠራኸኝ ትለዋለች። አይ የማወራሽ ነገር ስላለኝ ነው ቁም ነገር ነው ማወራሽ ሌላ ሰው እንዳይረብሻኝ ብዬ ነው ትለዋለች።
ብሎ ይላታል። ከዛን እሷም ደግሞ እሺ ምንድን ነው የምታወሪኝ ይላታል። እና እሺ እንዴት ነሽ ብሎ ይጀምራል። ከዛን እሷ ደግሞ ምን ማለት ነው ትለዋለች። ቆይ ኤርሜላ እኔ የምልሽ ነገር አሁን አንቺ በህይወትሽ ውስጥ ሰው አለ ወይ ጓደኛ አለሽ ወይ ብሎ ይጠይቃታል። ከዛን እሷ ደግሞ በእኔ ህይወት ውስጥ ምንም ነገር የለም እኔ ጓደኛ የለኝም ትለዋለች። ከዛን እሱ ደግሞ እሺ ምንድነው ለምንድነው እየጠየከኝ ብሎ ይላታል። ከዛን እንግዲህ እኔ እየወደድኩሽ ነው ስለዚህ አይ ወደ አንቺ አለመምጣት እንግዲህ ራሴን ለመቆጠብ ፈልጌ ነው ብሎ ይላታል። ከዛን እንደዛ ስላት ቆይ ሰውን እየወደድክ አለመውደድ ይቻላል ወይ ብሎ ይላታል። አይ ማለቴም መውደዴን እኮ አላቆምም፣ ነገር ግን እግሮቼ ወደ አንቺ እንዳይመጡ ግን መከልከል ይችላሉ ብሎ ይላታል። ከዛ እንዴት አርግተ እንደዛ ማድረግ ይቻላል እንዴ ብሎ ይጠይቃታል። አዎ ማለትም እኔ መውደዴን አላቆምም፣ ነገር ግን አንቺ ጋር ለመምጣት እችላለሁ፣ ከአንቺ ጋር የሚያርቁኝ ነገሮች መስራት እችላለሁ ብሎ እንግዲህ ይነግራታል ያለውን ነገር። እንደዛ ስላ ጊዜ እሺ በቃ ችግር የለውም ይሁን፣ እሺ በቃ ችግር የለውም ይሁን፣ በቃ አሁን እኔ ወደ ቤቴ ሄዳለሁ፣ ነገር ግን አንድ ነገር የምል ነገር ቢኖር ለኔ ለህይወቴ ታስፈልገኛለ እንዳትርቀኝ ትለዋለች። ከዛ አስፈልጋለሁ እንዴ ትለዋለች። አዎ በጣም ነው የምታስፈልጊኝ፣ ስለዚህ ከህይወቴ እንዳትርቂ ትለዋለች። እሺ በቃ ችግር የለውም ብሎ ይስማማሉ። በዛኔ እንግዲህ እሺ በቃ ልሂድ ብሎ እሷም ተነስታ ትሄዳለች። በአምላክ እየመጣ ሳለ እንግዲህ ቁጭ ብሎ ባሉበት ሰዓት ጊዜ ቆይ ጎረምሳው ባለፈው እኮ ስትሰናበተን በዛው የምትሄድ መስሎ ነበረ ተመልሰ መጣ እንዴ ትለዋለች። ከዛ ቆይ ናናና ምንድን ነው እንደዚህ የሚያወጣጥር ትለዋለች። ቶሎ በይ እስቲ የምትናገሪ ነገር ካለ ቶሎ ብለሽ ተንፍሺ ይላታል። ከዛንን እንግዲህ እሱም ደግሞ አንዳንድ ቃላቶችን ይናገራቸዋል። ከዛ እሱ ደግሞ ቆይ አንተ እኮ ትዕግስቴን አስጨረስከው ይለዋል። ከዛንን ያንተ ትዕግስትም ያልቃል እንዴ ብሎ በአምላክ ጥላቸው ወደ ውስጥ ይገባል። እንግዲህ ወደ ኢቢስት ገባና ከዛንን ቆይ አንቺ እስካሁን ድረስ እዚህ ውስጥ ላይ ለምን ተቀምጠሻል እንዴ ይላታል። እና በቃል ምንድነው ማድረግ ያለብኝ ብሎ ይላታል። ተንቀሳቀሺ፣ አንቺ መንቀሳቀሽ አለብሽ፣ ከዚህ መነሳት አለብሽ። እንግዲህ ድርጅታችሁ ክፉ ግር ላይ ደርሷል፣ ስለዚህ ከዚህ ጋር መነሳት አለብሽ ይላታል። ከዛንን እንግዲህ እሷ ደግሞ እንደዛ ስላ ጊዜ እና እንዴት አድርጌ ከዚህ መነሳት እንዳለብኝ እኮ ግራ ገብቶኝ ነው ብሎ ይላታል። ከዛንን እሷ ደግሞ እንግዲህ ግድ ነው ከዚህ ጋር መነሳት ይኖርብሻል፣ መጠንከር ይኖርብሻል፣ ነገሮቹን ለማስተካከል እንግዲህ ራስሽን ማጠንከር አለብሽ፣ ድርጅቱ ሊወረስ ነው የአንቺ ድርሻ ብሎ ይላታል። ከዛን እንግዲህ እንደዛ ያላት ግን ልትረዳኝ እየሞከርክ ነው፣ የምትናገረው ንግግር ግን ጭንቅላትን እያሳመመኝ ነው ትለዋለች። በአምላክ እንግዲህ ጭንቅላትሽን ለማሰራት ሞክሪ፣ ከዚህ ዊልቸር ላይ መንቀሳቀስ ሞክሪ፣ አንቺ ዝም ብለሽ ቁጭ አትበይ፣ ተስፋ አትቁረጪ፣ ተንቀሳቀሽ ይላታል። ከዛንን እንግዲህ ለምንድነው ተስፋ የምትቆርጪ? መንቀሳቀስ ይኖርብሻል ብሎ እንግዲህ ደጋግመው ይነግራታል። እሷም ደግሞ ቆይ እስቲ ትለዋለች። ኤቢስቴም እንግዲህ ከዛ ላይ እሱ እንደዛ ተናግሮ ሲወጣ ፈጣሪ እኮ ራሱ የሚያግዥ ስታግዥ ነው ብሎት ጥሏት ይሄዳል። ከዛ እንግዲህ ኤቢስት ደግሞ ከዛ ላይ ትነሳና ወደ አልጋ ትሄዳለች። ከዛንን አልጋ ላይ ቁጭ ብላ ከዛንን ቆይ ምን ማድረግ አለብኝ ብላ እንግዲህ ራሷ ጋራ እያሰለሰለች ነበረ። ከዛንን እንግዲህ አሰሪውና ተሰሪ ደግሞ ቆይ አንቺ ምን እያሰብሽ ነው? ለምንድን ነው ልጅቷን እዛ የምታመጫት? ለምንድን ነው ራስሽን የማትሰባሰቢ ብላ ትላታለች። ቆይ እኔ ምን አደረግኩኝ? እኔ እኮ ተንፈስ እንድትልና አየር እንድትቀበላት ነው የረዳዋት ትላታለች። ከዛንን እንግዲህ በጥፊ ትላታለች።
ኤቤስት እንግዲህ ራሷን ለመቻል እየተንቀሳቀሰች ከዛንን እንግዲህ ግድግዳ ይዛ ትንሽ እየሄደች ነበረ። ከዛ እንግዲህ ምኖ ትመጣና ኦሆ አጅሪ ጭራሽ አንቺ ለመንቀሳቀስ እየተንጨራጨርሽ ነው ትላታለች። ከዛ እኔን ቆይ መንቀሳቀስ ምን እንደሆነ አሳይሻለሁ ብላ እንግዲህ ዊልቸሩን ትቀማትና ከዛን እንግዲህ ትወርቃለች። ከዛ ደግሞ ብዳ ትመጣለች። ከዛ ይቅርታ ብላ ስትመለስ ከዛ ነይኔ ይቺ ልጅ ሰብስባ ትላታለች። ከዛንን እንግዲህ ትመጣለች። ከዛን ይዛት ትሄዳለች። ከዛ እንግዲህ በአምላክ ደግሞ ቁጭ ብላ ያገኛታል። ነይ ብሎ ይጠራታል። ቆይ በአምላክ ምንድን ነው የምትፈልገው? እዚህ መናገር አትችልም እንዴ ብሎ ይላታል። አንቺን አይመለከትሽም ብሏት እሷን ጠርቶ ይወጣል። ከዛንን እንግዲህ በዚህ ያለ እንግዲህ ቆይ ለምንድን ነው ልጁን እንደዛ አልሹ ብሎ በጥፊ ይመታታል። ገዛ ታዲያ በአምላክ አርግዣለሁ፣ ስለዚህ አንተ ለእኔ አትገባኝም ብዬ እንድነግረው ፈለግሽ እንዴ ብሎ ይላታል። ከዛንን እንግዲህ በዚህ መሀል እንግዲህ ራት ትመጣለች። አንተ ጭራሽ እንደ ወንድ የሆነ አንተን በአምላክ ትለዋለች። እንግዲህ ሁለቱ ሶስታቸውን በተፋጠጡ ነበረ ድራማው እየተጠናቀቀ በሞላ ጎደል እንግዲህ ይሄ ነበረ ድራማው። ስለ ተከታተላችሁ አመሰግናለሁ። መልካም ቀን ይሁንላችሁ። እንግዲህ አስተማሪና ድንቅ ድራማ ነበረ። በጣም የሚያስተምርና እውነት ለመናገር ራሶቻችን ዞር ብለን እንድናይ የሚረዳ ድራማ ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቀናችሁ ያማረና የሸባረቀ ይሁን። ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ሁልጊዜ ደግሞ ስለምትበረታቱኝና አለው ብላችሁ ስለምትረዱኝ አመሰግናለሁ። መልካም ቀን ይሁንላችሁ።